ሩታን አስረግዞ የሸመጠጠው አብርሃም እኮ ሰው እንዴት በደስታው ቀን አይደሰትም? ሁለተኛ ልጅ ተወለደ ሲባል እንዴት አላምንም ምናምን ይላል። ግም ያለ ሰው። እኔ አብርሃምን እየሰደብኩ ሳይሆን በዚህ ቪዲዮ ላይ ቤተሰቦች አብርሃም በጣም ገገማ ሰው እንደሆነ ልነግራችሁ ነው የምፈልገው እና ኤፊና ሩታ እንኳን ደስ አላችሁ ማለት እፈልጋለሁ። ሁለተኛ አብርሃም እንኳን ደስ አለ ማለት እፈልጋለሁ። ቤተሰቦች የዛሬው ቪዲዮ እንደምትማሩበትና እንደ አብርሃምን ስህተቱ እንደምታውቁበት ግልጽ አድርገን እንወያይበታለን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳ። አብሶ ሰብስክራይብ አድርጉ። አዲስ ከሆናችሁ ምንም አከፍሉበትም በነፃ ነው እና የዛሬው ቪዲዮ አብርሃም ይህን ሁሉ ጊዜ ስትጠየቅ ለምንድን ነው ማታምነው ነው? ገብቶሃል? አንተ አስረግዘህ ትሸመጥጣለህ እንዴ? የሩታ ልጅ አሁን እኔ ቤተሰቦች ሴት ነው የሚመስለኝ የተጸነጻችሁ እና ለምን እንደሆነ አላውቅም። አብርሃም ምንም ማያምን ሰው ግም ኤፊ እኮ አብረሽ አንተን ደስተኛ እንድትሆን ነው ዛሬ ቪዲዮ የነገረህ እንጂ አንተን ሊያናድድ የፈልጉ ምናምን አይደለም አይደል እንዴ? አንተ ሩታን ድጋሚ ክደት ልፈጽምባል ነው? ለምንድን ነው የከፋህ ሲለው እኔ የሆነ ቀን ይገባሃል፣ አሁን አልገባህም። ልጁ የአብርሃም ሆነ ማለት ነው በስተመጨረሻም ታወቀ። አሁን ደግሞ ሄርሜላና አብርሃም ይጣላሉ በወረቀቱ ጉዳይ። አብርሃም ለምንድን ነው የሚሸመጥጠን? ብዙ ሰዎች ደግሞ 100% ልጁ የአብርሃም አይደለም እያሉ ነበር። ይሄው የእለቱ እለት በቃ ፈነዳ ማለት ነው። በቃ ማለት ጉዱ ሲወጣ ጉድ ሲፈነዳ ዛሬ ይወጣ እና አብርሃም እንደዚህ ማለትም የለብህም ነበር፣ መደሰን ነበርብህ በዛሬ ቀን ማለት ነው። ገብቶሃል? ሩታን መሸምጠጥ ምናምን የለብህም። ሁሉ ጊዜ ልጅ እንትን ከተባለ በኋላ መሸምጠጥ እና ቤተሰቦች ሩታ ጠንካራ ሴት ናትና ፈጣሪ ነው ልጁን የሚያሳድገው፣ ሩታን የሚያስኖረው። እኛንም ፈጣሪ ነው የሚያስኖረን እንጂ ሌላ ሰው አይደለም። ያው ትማሩበታላችሁ ያልኩት ቪዲዮ የዛሬው ቪዲዮ ምን እንደሚመስል ታውቃላችሁ። የዛሬው ቪዲዮ ዋና ሀሳባችን ማንም ሰው በህይወታችን ሊከዳን ይችላልና ዋናው ፈጣሪ ነው የሚያኖረን እንጂ ቢከዳን ባይከዳን ያው ምንም አይፈጠርም በላይፋችን ላይ። ኩላሊታችንን አይደለም ይሰራልን፣ አንጀታችን አይደለም የሆነ አካላችንን አይደለም የወሰደብን፣ ጀስት ከዳን ነው። እና ቤተሰቦች ምንድነው አብረሽ ሩታን ቢከዳት እዚህ ጋር ሩታ ፈጣሪ ይመስገን እያለች ነው። ገብቷችኋል አይደለ? እና ማናችንም ብንሆን ይህን ቪዲዮ የምንመለከት ማንም ሰው ቢከዳን የፈለገውን ማድረግ ይችላል። አምነን ተቀብለን እንትን ማለት ነው። ግን እንድትደሰት ነው የዛሬው ቪዲዮ የነገሩህ እንጂ አንተ ታስፈልጋለህ ብለው አይደለም። እና አብርሽ በጣም ነው ያሳዘንከን፣ ደብሮናል። አብርሽን ትክክል አይደለም የምትሉ 2 ቁጥር ጻፉልኝ። በአብርሽ ጉዳይ አስተያየት ካላችሁ አስተያየታችሁን ኮሜንት ላይ ጻፉልኝ። የኔ ውድ የጨረቃ ፋሚሊዎች ከልብ አመሰግናለሁ ስለምታበረታቱኝ። ወዳችኋለሁ። ቻው